Hello ውዶቼ it's me ከበል ሚካኤል አመዳን welcome to my channel እንደ ድሮ ዘር ብላክ ነዘር ብሎ ላስብ ነበርና እርስቸው ነው ለካ እና ማለት ነው ልላችሁ የምፈልገው ነገር ማለት ያው አለቀ እንደዛ ነው ግን አሁን አይደለም ማለት ነው እና ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው እንደነገርኳችሁ አሁን ያለሁበትን ሁኔታ በቃ የሚሆነውን ነገር ትንሽ ባስረዳ ጥሩ ነው ባይደኝ ማለት ብትሰሙ ባትሰሙ ባይደኝ ማለት ነው። እንደን ልነግራችሁ የሚፈልገው ነገር ማለት ነው ኢቭን ናው እኔ ባለሁበት ሁኔታ ይህን ያህል ብዙ ኢንትረስት ያለው ስላልሆነ ባይደኝ ማለት ነው። ገና እንትን ላይ ያልሄድኩም ምንድን ነው የሚባለው? ገና አልሄድኩም ገና እኔ እረፍት ላይ ነኝ ያለሁት። እንዲሁም ያላሰብኩት እረፍት ነው ያገኘሁት ባይ ዘ ዌይ ማለት ነው። ትንሽ ግራ ያጋባል፣ ግን እረፍቱን አልጠላሁትም። ምክንያቱም ቻንስ ስላለኝ ወደ የፈለኩበት ሀገር መሄድ ስለምችል ባይ ዘ ዌይ ማለት ነው። እንደን ወዶቼ ልነግራቸው የምፈልገው ምክንያቱም በጣም ስትረስ ውስጥ ነው የኖርኩት። በጣም ስትረስ ውስጥ ቀን ከሌሊት ባይ ዘ ዌይ ማለት ነው። እኔም ባልችለውም ህይወት ነው የነበርኩትና እና አሁን ልነግራችሁ የምፈልገው ነገር ማለት ነው ስለኔ ለኔ ደህንነት ሲባል አሁን ፍቅር አፈቀርኩት ትዳር የሚለውን ነገር ቀርቶ መጀመሪያ እኔ ላይ ትኩረት ቢያደርጉልኝ ደስ ባለኝ ነበረ። እና ግን ሰዎቹ ፍቅር ትዳር የሚለውን ነገር ላይ ነው አይ ቲንክ እኔ ቢሞትም በቃ ላይ ቃል አይደለ ግድ ያላቸው ሰዎች አይመስሉኝም። ግን እንደዛ ስለሚሉ በቃ ግራ ያጋባል ባይ ዘ ዌይ ለማንኛውም ባይ ዘ ዌይ ማለት ነው። እና ግን እኔ የምንፈልግ እንደነበር ታውቁታላችሁ። እንዲሁም ለእኔ ደህንነት ሲባል ብዙ ምቀኛ አለ። ትዳር ለምንድን ነው እንደማይፈልጉት ታውቁታላችሁ። ምክንያቱም ብዙ እንጀራ ይዘጋባቸዋል። እኔ ካገባው አንድ ወንድ ልጄ ካገባው ብዙ እንጀራ ይዘጋባቸዋል። በብዙ አይነት መንገድ ይሰሩብኝ የነበሩ ሰዎች ማለት ነው። በብዙ አይነት መንገድ በልቶ የእኔ ላይ ብዙ ስራ፣ ብዙ ተቀባይነት፣ ብዙ ጭብጨባ ያገኙ የነበሩትን ሰዎች ይቆምባቸዋል። ብዙ ማስፈራሪያ፣ ብዙ ዘመቻ፣ ብዙ ማሰቃየት ከኔ ጀርባ ማለት ነው ሲያደርጉ የኖሩትን ሰዎች እንትን ይጎልባቸዋል። እሱ ነገር ይቀርባቸዋል ባይ ማለት ነው እንጂ ለእኔ ሀሳቢ አይደለም። አሁን አታገባም፣ ፍቅረኛ ታፈቅር ምናምን ነገር የሚሉት ባይ ማለት ነው። ስለዚህ እኔ ከቅድሙ ነው የማስበው እና ሰው ደግሞ ልብ የለውም ባይ ማለት ነው። እይታ ወደፋ ውሃ አይታፈስም። ቀድሞ ነው መጠንቀቅ ያለብን ባይ ማለት ነው። መጠንቀቅ እንደማንችል ካወቀን ደግሞ ይሄን ያህል በራሳችን መተማመን የለብንም አይደለም። እኔ ደግሞ እንደዛ ነው ያልኩት። የቀረውን ነገር ፈጣሪ ላይ መተው ነው። ግን መጀመሪያ መጠንቀቅ ከሁሉም በላይ ነው። አሁን ማግባት ማለት ለሌሎች ሰዎች በጣም ብርቅ ነው። ለእኔ ግን ምንም አይደለም። አሁን የሚያዩት ሶሻል ሚዲያ ላይ ሴቶች ሲያወሩ የኖሩትን ለእነርሱ ብርቅ ነው። ለእኔ ግን ከምንም በላይ ቤተሰቦቼ ብርቅ ናቸው። ሀገሬ ብርቅ ናት። በቃ በሰላም መኖር አስቡት። እንደዚህ እንኳን ለትንሽ ቀን እንኳን ተረጋግቼ ስብዬ ስላደርኩኝ በጣም እንዲሁ ደስተኛ ነኝ። እና አስቡት ሀገሬ ገብቼ ሀገሬ ላይ ሲኖር ደግሞ እንዴት ደስተኛ ልሆን እንደምችል። በቃ እኔን የሚያስደስተኝ ነገር የኔ ባግራውንድ እሱ ነው ባይለኝ ማለት ነው። በሰላም መኖር፣ ሁሌም እያስረዱ መኖር፣ ሁሌም እንትን እያደረጉ መኖር በጣም ከባድ ነው ባይለኝ ማለት ነው። እና ማለት ነው በጣም ደግሞ የሚገርመኝ ሰዎች ማለት ነው በቃ ፍጥጥ ብለው ማለት ነው ጥላቶቻችሁ እያሉ በቃ መጥፎ ነገር እያደረጉ ማለት ነው ብዙ ጊዜ ማለት ነው የሚያደርጉት ነገር በአጋጣሚም ይሁን በኖርማልም ይሁን ተቀራኒ ነገር እያደረጉ አንቺን ይፈልጉሻል፣ እኔን ይፈልጉኛል ማለት ነው። ግን እነዚህ ሰዎች ደግሞ ለምንድን ነው አጥብቀው የሚፈልጉሽ? የእውነት ፈላጊሽን ሲፈልግሽ ሲያይ የእውነት በቃ በጣም ይከራከርሻል፣ መንገዱን ይዘጋብሻል፣ ብዙ ነገር ያደርግብሻል። እና እኔ ደግሞ ሰው በትክክለኛ መንገድ የማትፈልጉት ከሆነ ወይም ደግሞ የማትግባቡት ከሆነ ወይም ደግሞ መስዋዕት የማትከፍሉ ከሆነ ወይም ደግሞ በሚገባው መንገድ የማታስረዱት ከሆነ ጀስት ጊዜ መሰጣጠት ጥሩ ነው የምላችሁ ውዶችዬ። ልነግራችሁ የምፈልገው ነገር ማለት ነው እንደ ሰው
ስቀጥል ደግሞ እዚህ ያለው ሰው በሙሉ ባዴ ማለት ነው። አንተ ጥሩ ነገር ስለተመኘ ጥሩ ነገር እንደዚህ እመኝላታለሁ ስላልክ ባዴ ማለት ነው። ሁሉም ሰው ደስተኛ ይሆናል ማለት አይደለም። ሁሉም ሰው አንድ አይነት ልብ አለው ማለት አይደለም። ብዙ መጥፎ ልብ ያላቸው ሰዎች አሉ። ስለዚህ እሱን ነገር መርሳት የለብንም። እኔ ባዴ ማለት ነው። እኔ ጥሩ ልብ ቢኖረኝም ሁሌም እጠራጠራለሁ ወዶቼ ማለት ነው። አንተን ሰው ልነግራችሁ የምፈልገው ነገር ማለት ነው እንደዛ ነው ባዴ ማለት ነው። ለሴፍቲ ሲባል ቅድሚያ ማድረግ ያለባችሁ ነገር ቅድሚያ ነው ማድረግ ያለባችሁ። አንዴም እኔ ባዴ ማለት ነው ለራሴ ያ ሰው እኮ እንዲህ አድርጎልኝ ነበረ እንዲሁ ብዬ በጣም ነው ውለታ እንትን የምውለው፣ ግን ፍቅር በውለታ አልቀበለውም። ያልወደድኩትን ሰው ይሄን ነገር አድርጎልኛል ብዬ አልቀበለውም። የዋልኝ ውለታ ልውልለት እችላለሁ፣ ለፍቅር ግን ልቀበለው አልችልም። የእውነት የወደድኩትን ሰው ግን ማለት ነው ብዙ ውለታ የዋልልኝና የወደድኩት ሰው ከሆነ በጣም ልቀበለው እችላለሁ። ከወደድኩት ደግሞ ፕሮሰስ አላበዛም። አጭር ነው፣ ረጅም ነው፣ ቆንጆ ነው፣ እንዲህ ነው ለእኔ በቃ አይደል ነው አላውቅም። እኔ ብዙ ጊዜ በጣም መጥፎ ሰው ወድጄ ነበር እንኳን ማለት አልፈልግም። ብዙ ጊዜ ደግሞ ይህን ያህል በጣም ደካማ ሰው ምናልባት ሊሆን ይችላል እንጂ በጣም መጥፎ ሰዎችን ወድጄ አላውቅም። እንደዛ ነው ባዴ ማለት ነው። እና ማለት ነው መጀመሪያ ጊዜ ደግሞ እኔ ዘመድ የኔ ቤተሰብ በጣም ስለወደድኩኝ እንደዛ እንዳይሆን ደግሞ እፈራለሁ ባዴ ማለት ነው። በቃ የሆነ ግራ የሚያጋባ ነገር እንዳይኖር እፈራለሁ ባዴ ማለት ነው። ሁሌም ዓለም ሙሉ አይደለችም፣ ግን አንዳንዴ ትንሽ የሚረዳን ነገር አለ ራሳችን ስንሆን። እንደዛ ነው ወዶቼ። ሁሌም ሰው በባክግራውንድ መያዝ ትፈልጋላችሁ፣ እሱን ነገር ግን አይደለም እኔ ደስ አይለኝም። እና ከሁሉም በላይ ደግሞ ሳትቀራረቡ ከባድ ነው፣ ከባድ ነው ጉዳዩ። እና ማለት ነው አሁን ዛሬ የሆነ ነገር አለች ብለህ መሬቱን የምታስነሳባት ከሆነ ነገ ትሻላለህ፣ ነገ ወዲያ የሆነ ነገር ብላለች ብለህ መሬቱን በቃ የሆነ ፍቅር ላይ ያለው ጠባይ ነው። እውነት ለመናገር በቃ የሆነ ያለ አይደለ ሲዋደድ ያለን ጠባይ ነው። ግን ትንሽ እስከምዳው ረጋ ማለት አለባቸው። እንግዳ ሲሆኑ ሰዎች ይደነግጣሉ ምናምን ነገር ከድንጋጤ የሚገባ ብዙ ነገር አለ። ድንጋጤ የወደዳችሁን ሰው በፍጹም እንዳትቀርቡ ያደርጋችኋል ማለት በቃ እንዳታስታውሱት። እኔ ኔዘርላንድ ላይ የወደድኩትን ሰው እንዳገጠመኝ ማለት ነው በፍጹም እሱን ሰው ያላገኘሁትም ሲጀመር ባዴ ማለት ነው። በብዙ ወጥመድ ውስጥ ተጠምዶ ነበረ ስለኛ ራሱ በሰራ ነው በሰዎች ምክንያት ነው አይደል አላውቅም። ግን ሰው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው እንደዛ ነው። ሌላ ምንም ነገር የለም ባዴ ማለት ነው። እኔን ደግሞ ተፋቱኝ ባዴ ማለት ነው።